ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን አብስትራክት ናውን ፎርሜሽን ባይ ዩዚንግ the suffix ኡማ እንዴት እንደምንመሰርት እንግዲህ ኡማ ማለት በአፋን ኦሮሞ እንግዲህ በአማርኛ ነት ወይም በእንግሊዝኛ ነስ የሚለውን ሰፊክስ ነው እንትን የሚወክልልን ምን ማለት እንደሆነ እንግዲህ by suffixing ኡማ to a noun or an adjective to form abstract nouns እንግዲህ ኡማ ነት በአማርኛ ሁድ ወይም ነስ ሊሆን ይችላል በእንግሊዝኛ ማለት ነው። እንግዲህ በምሳሌ ስናይ በደንብ ይገባችኋል። ሃዳ እናት ማለት ነው። ሃዱማ ሲሆን ኡማን ሰፊክስ እናደርግበት እናትነት ይሆናል። ስለዚህ እናትም እናትነትም ሁለቱም ስሞች ናቸው። እናትነት አብስትራክት ነው ማይጨበጥ ማለት ነው። ኦቦላ ወንድም ነው። ኦቦሉማ ወንድማማችነት ለምሳሌ በእንግሊዝኛው ሃዳ እናት ነው ማዘር ማለት ነው። ሃዱማ እናትነት ማዘር ሁድ ይሆናል ማለት ነው። ኦቦላ ወንድም ነው ብራዘር፣ ኦቦሉማ ብራዘር ሁድ ማለት ነው። ስለዚህ ሁድ ኡማ ነት የሚሉት ሰፊክስ ተወራራሽ ናቸው ማለት ነው። ደርገጎ ወጣት ማለት ነው። ደርገጉማ ወጣትነት። ኦሮሞ ያው የብሔሩ መጠሪያ የህዝቡ መጠሪያ ነው። ኦሮሞማ ኦሮሞነት ማለት ነው። ሁለቱም ናውንስ ናቸው። ኦሮሞነት አብስትራክት ናውን ነው። እሺ ጋፈተማ ይሄ ጋፈተሙ ከሚለው ግስ ጋፈተማ የሚለው ስም ይመጣል። እንዴን ጋፈተሙማ ተጠያቂነት፣ ኢቲ ጋፈተሙማ ተጠያቂነት ስም ነው። ይሄም ሞሉ አድጀክቲቭ ነው መላጣ ማለት ነው። ሞሉማ መላጣነት። ቢያ ሀገር ነው። ቢዩማ ሀገርነት አብስትራክት ነው። ኢጆሌ ልጆች ነው ፕሉራል ነው። ኢጆሉማ ልጅነት ይሆናል ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። ባጭሩ ነው የተመለከትነው። ባጭሩ ነው እንግዲህ ያው ትርጉማቸውን መያዝ አለባችሁ። በሌላ ትምህርት እስከምንገናኝ ነጋቴ ናፍቶራ